አማራም ሆኖ ፋኖ ጋር ተቀላ ያኔ አትጠራጠር አሁን ያለው መከራና ስቃይ ያጥራል እነሱ ትኩስ ሻይ ፉት ይያሉ አባቶች እየሞቱ ሲቀሉ ነበር ኢትዮጵያ ውስጥ በዚህ ልክ እየበጠበጠችን ያለችው ምንድነው የፈለገችው አብይ አህመድ አንድ መጽሐፍ አንብቦ አያውቅም በነገራችን ላይ አንድ ሙሉ መጽሐፍ አንብቦ አያውቅም የአማራ ጀነራሎች እኮ አይደሉም ምዕራብ ትግራይ ነው ያዙት የኦሮሞ ጀነራሎች ናቸው ምዕራብ ትግራይ ያሉት በወልቃይት ጉዳይ የአማራና የትግራይ ህዝብ ተጣልቶ አያውቅም እንደው ሐሳባችንን ከመስማታችሁ በፊት ሰብስክራይብ ብታደርጉ ሼር ብታረጉ ላይክ ብታረጉ መልካም ነው ይላል ነው አብይ አህመድ የምዕራብ ትግራይን አልሰጥ ይያለን ያለው ለምንድን ነው አብይ አህመድ የኦህዴድ ብልጽግና የኦሮሞ ልዩ ኃይልን አፋር አካባቢ ሊያሰፍር እየፈለገ ያለው ለምንድን ነው አብይ አህመድ ስለ ቀይ ባህር እያወራን ያለው ምንድነው የፈለገው አስቡ ዩናይትድ አረብ ኤሚሬትስ ሄዳ ወርቅ ስትሸልማቸው ወርቅ ባንገታቸው ሲያጠልቁ ምንድነው የተነጋገሩት የምዕራብ ትግራይ መሬት ቤኒሻንጉልን ይዛችሁ እስከ ጋምቤላ ያለውን በሙሉ ለዩናይትድ አረብ ኤሚሬትስ ለመስጠት ቃል ገብቶ ነው የመጣው በአፋር በኩል ያለው ለመሬት ለዩናይትድ አረብ ኤሚሬትስ ሊሰጥ ነው ቃል የገባው ከዛ ታምራት ነገራ የነገራን ትዝ ይላችኋል ከኤርትራ ጋር ሆነ የትግራይን ህዝብ ማጥፋት የትግራይ ህዝብ አልጠፋ ካለ በድርድር ከትግራይ ሆነ እንደገና ኤርትራን ማጥፋት for the sake of what for the sake of ቀይ ባህር ማለት አሁን ቀይ ባህርን አሁን ታምራትና ነገራ የነገረን ሂሳብ አብይና ዩናይትድ አረብ ኤሚሬትስ የተስማሙበት ሂሳብ ነው አየህ ከኤርትራ ጋር ሆነ ትግራይን ታጠፋና ትግራይ አልጠፋ ካለች ከትግራይ ጋር ሆነ ኤርትራን በማጥፋት ቀይ ባህርን መቆጣጠር ከዛ ኤርትራ የምትባል ሀገር ማጥፋት እንድትጠፋ ማድረግ ከዛስ ምንድነው የተፈለገው አብይ ቀይ ባህርን እየጠየቀን ያለው ለኢትዮጵያ ህዝብ ፍላጎት ልቡ ውልቅ ብሎ አይደለም አብይ አህመድ ፕሮፌሽናል የዩናይትድ አረብ ኤሚሬትስ ቅጥር ነው ኢትዮጵያን ለማፍረስ የተቀጠረ ቅጥረኛ ነው አገር ሊመራ ይመጣ አይደለም በዩናይትድ አረብ ኤሚሬትስ በኩል አስቡ ድሮኖች በኢትዮጵያ በኩል ነው ወደ አርኤስኤፍ የሚተላለፉት መሳሪያ በኢትዮጵያ በኩል ነው ለአርኤስኤፍ የሚሰጠው በቤኒሻንጉል በኩል የኢትዮጵያ መከላከያ ሰራዊት አባላት ለዩናይትድ አረብ ኤሚሬትስ ዛር ሲባል አርኤስኤፍን እንዲደግፉና እንዲበክ ምን እንደሚባለው ይሄ ደመከልብ እንዲሆኑ አርኤስኤፍ ሱዳን ላይ ውጤታማ በመሆኑ የምትጠቀመው ዩናይትድ አረብ ኤሚሬትስ ናት ኢትዮጵያ መከላከያ አባላት አርኤስኤፍ ጋር ምን ሊሰሩ ነው የገቡት ምን ሊሰሩ ነው የተሸጡት ዩናይትድ አረብ ኤሚሬትስ ሱዳን ላይ ላላት ኢንተረስት መስዋዕት ነው የሆኑት ከአርኤስኤፍ ጋር የምታረጋው ውጊያ መከላከያ ሰራዊት ያህያ ሞት እየሞትክ ነው አርኤስኤፍ ጋር ምንም ጉዳይ የለህም አብይ አህመድ የሚባል የዩናይትድ አረብ ኤሚሬትስ ተላላኪ ለዩናይትድ አረብ ኤሚሬትስ ለማስደሰት የራሱን ህይወት ለማራዘም ነው አንተን እየቀቀለ ያለው ለኢትዮጵያ ጎረቤቷ ሱዳን እንጂ ዩናይትድ አረብ ኤሚሬትስ አይደለች ከሱዳን ጋር የነበረን ጉርብትና የሚገርም ነው አሁንም ድረስ በተለይ ከኛ ከተጋሩ ጋር በጣም ደስ የሚል ጉርብትና ነው ያለን ከአማራ ክልልና ከምዕራብ ትግራይ ተፈናቀሉ ተጋሩን በስነ ስርዓት ይዛም ያቆየችልን ሱዳን ነች በጣም መልካም ጎረቤት ናት ይችን መልካም ጎረቤት አጠገብህ ያለች እሳት ከሱዳን ሲነሳ አንተን ሊያቃጥልህ እንደሚችል እያሰብክ እንዴት ለዩናይትድ አረብ ኤሚሬትስ ትገረዳለህ ሶ መሐመድ ሐምዳን ዳጋሎና አብይ አህመድ አንድ የሚያደርጋቸው ነገር ምንድነው አለቃቸው አንድ ነው አለቃቸው መሐመድ ቢን ሳልማን ነው የዩናይትድ አረብ ኤሚሬቱ ንጉስ ማለት ስለዚህ ሁለቱም ለዚህ ላኪያቸው ህልምና ዓላማ መሳካት አገራቸውን ክደው የተገረዱ ናቸው
መሐመድ ሐምዳን ዳጋሎ የሱዳንን ህዝብ መከራ እያራዘመ ያለው ለዩናይትድ አረብ ኤሚሬትስ ሲል ነው። ነገር ግን የሱዳን ዜጋ ነው። ከሱዳን ህዝብ ይልቅ የዩናይትድ አረብ ኤሚሬትስ ንጉሱ ቀረበበት። ዩናይትድ አረብ ኤሚሬትስ ለሱዳን ባዕድ ነች። ዩናይትድ አረብ ኤሚሬትስ ለኢትዮጵያ ባዕድ ነች። ኢትዮጵያና ሱዳን እየፈረሱ ያሉት ግን በእነዚህ ሁለት ተላላኪዎች ነው። ልዩነታቸው ምንድነው? መሐመድ ሐምዳን ዳጋሎ አመፀኛ ነው፣ አሸባሪ ነው። አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ነው። ልዩነታቸው ይሄ ጠቅላይ ሚኒስትር ሆኖ ተገርዶ አገሩን ያፈርሳል፣ ያኛው ነፃ አውጪ ሆኖ አገሩን ያፈርሳል። ሁለቱም አገራቸውን እያፈረሱ ያሉት ለምን ይመስላችኋል? ምዕራብ ትግራይን የአማራ ጀነራሎች እኮ አይደሉም ምዕራብ ትግራይን የያዙት። መከላከያ ሰራዊት አለ፣ ሜካናይዝድ አለ። ምዕራብ ትግራይ ላይ 2-3 ሜካናይዝድ አለ። የኦሮሞ ጀነራሎች ናቸው ምዕራብ ትግራይ ያሉት። ለምን? ምዕራብ ትግራይን ሊሰጠን ያልፈለገው አብይ አህመድ ለዩናይትድ አረብ ኤሚሬትስ ድንገት የትግራይ ህዝብ ከተንበረከከ እሰጣለሁ ብሎ ተስፋ አድርጎ ነው። ለአማራ ህዝብ አስበው ምናምን በሙሉ ተረተረት ነው። እኛና ትግራይና የአማራ ህዝብ እንዲጣላ የፈለገው ያችን መሬት ለዩናይትድ አረብ ኤሚሬትስ ለመስጠት፣ ሁለታችን ከተዳከምን ሁለታችንን ለመቀጥቀጥ ይመቸዋል። ለአማራ ህዝብ አስቦ አይደለም። ሲጀመር በወልቃይት ጉዳይ የአማራና የትግራይ ህዝብ ተጣልቶ አያውቅም። እንደዚህ አይነት የመጣላት ታሪክም የለንም። አፋር አካባቢ የኦሮሞ ልዩ ኃይል እንዲገባ የሚፈለገው ያ መሬት ለዩናይትድ አረብ ኤሚሬትስ ተሰጥቶ ስለነበር ነው። የተሸጠች አገር ነው ያለች። ቀይ ባህር ያለ አብይ ሲያላዝን እንዳትሸወድ። ቀይ ባህር ሄደህ የምትሞተው ለዩናይትድ አረብ ኤሚሬትስ ህልምና ዛር ሲባል ነው። ኤርትራ ሀገር ነች፣ ሉዓላዊ የሆነች ሀገር። እብድና ቀውስ ካልሆንክ በስተቀር እዚህ እብደት ውስጥ እጅህን አታስገባ። ማንም ኢትዮጵያዊ እጅህን እንዳታስገባ። እዚህ ውስጥ እጅህን ካስገባህ እንደው አብይ ተሳክተውለት ቀይ ባህርን ያዝን በል። ዩናይትድ አረብ ኤሚሬትስ አገርህን ቁርጥም አድርጋ በልታ አገር አልባ ነው የምታደርግህ። እኔ ትናንትና በሶሻል ሚዲያ ሲመላለስ ያየሁት የአንድ ምስኪን ኢትዮጵያዊ ዜጋ የመለስ መቃብር ላይ ወድቆ እንዴት እያለቀሰ እንደነበረ ስታልፉ እዛች የነበራችሁ ሰዎችም እርግጠኛ ነኝ በሱ ልክ ተንበርክካችሁ ማልቀስ ጅልነት ስለመሰላችሁ እንጂ እንደሱ እያለቀሳችሁ ነው ያለፋችሁት። አብይ በተነን፣ በእናትህ ከመቃብር ተነሳ፣ ለማን ነው የምንጮኸው? ወደቅን እያለ ነው የሚናገረው ያ ሰው። አየህ፣ ጠቅላይ ሚኒስትር መለስ ዜናዊ የሚመሩት ሀገር የፖሊሲ ነፃነት የነበረው ዩናይትድ አረብ ኤሚሬትስ እጇን ወደ ኢትዮጵያ ልትልክ ብትል እንኳ እጇን የሚሰብር መንግስት ነው የነበረ። ሉዓላዊነትን አሳልፎ የሚሰጥ ገልቱ መሪ አልነበረም። ዛሬ ነው ገልቱ መሪ አለ። ለዩናይትድ አረብ ኤሚሬትስ ህልምና ፍላጎት ሲባል ስንት ኢትዮጵያውያን ሞተዋል? እስኪ ንገሩኝ። አሁን ምዕራብ ትግራይ ላይ ደመቀ ዘውዱ ኮልኮሌዎቹን ሰብስቦ እያቀራራ ያለው ለደመቀ ዘውዱ አይደለም፣ ለዩናይትድ አረብ ኤሚሬትስ ነው። መሐመድ ሐምዳን ዳጋሎ ሱዳንን ለመሸጥ ለማለው ዩናይትድ አረብ ኤሚሬትስ። ቀጠናውን እያመሰችው ያለችው እቺ የተረገመች ሀገር ነች። በቀይ ባህር ጀምራ ኤርትራ እንድትጠፋ ቀይ ባህርን በኢትዮጵያ በኩል አግኝታ ቀይ ባህርን እንድትቆጣጠር ከዛ ወደቡን አለማለሁ ብላ ልትዘርፍ አገር አልባ ልታረግ አስቡ። እሷ ወደብ እንድታገኝ እና እኛና የኤርትራ ህዝብ መጨረስ አለብን። እንደዚህ አይነት ገርቱ መሪ ነው ያለ። ለዚህ የማይረባ የኢትዮጵያ መተራመስ ቁጥር አንድ ተጠያቂዋ ዩናይትድ አረብ ኤሚሬትስ ናት። በሱዳንና በኢትዮጵያ መካከል ላለው ግጭት ቁጥር አንድ መንስኤ ዩናይትድ አረብ ኤሚሬትስ ናት። የኢትዮጵያንና የኤርትራን የሱዳን ህዝብ ሰላም የነሳችው ዩናይትድ አረብ ኤሚሬትስ ናት። የመን ውስጥ ሰላሟን የነሳቻት ለየመን ዩናይትድ አረብ ኤሚሬትስ ናት። ከሶማሊያ አስወጥተዋታል። አስቡ።
ዩናይትድ አረብ ኤሚሬትስ በዓለም በኢኮኖሚ በቴክኖሎጂ በሁሉ በሚሊተሪ በሴኩሪቲ የዓለም ቁንጮ ለመሆን እኔና እናንተ መሞት አለብን። ኢትዮጵያ የምትባል ሀገር መፍረስ አለባት። በፈረሰች ኢትዮጵያ ውስጥ የሚገኝን ጥቅም ካልኩሌት አድርጋ መከራችንን እያበላችን ያለች ዩናይትድ አረብ ኤሚሬትስ ናት። ለዚህ ደግሞ ትልቁ ግርድና ውስጥ የገባው ጠቅላይ ሚኒስትር ነኝ የሚለው የኦህዴድ ብልጽግናው መሪ አብይ አህመድ ነው። ታስታውሳላችሁ ጌታቸው ረዳ ዱባይ ሆኖ ሲናገር አብይ አህመድ ወደደ ጠላም ፈለገም አልፈለገም ዩናይትድ ማነው ቀይ ባህር በኢትዮጵያ ቁጥጥር ስር መግባት ምን እያለ ነው? አንዳንድ ጊዜ አለፍ ስትል ለዩናይትድ አረብ ኤሚሬት ከአብይ በላይ ለመገረድ የሚቃጣቸው ሰዎችም አይተናል። ምን እያለን ነው? አብይ ይፈልገውም አይፈልገውም ዩናይትድ አረብ ኤሚሬት ግን ትፈልገዋለች ቀይ ባህርን። ሶ ለቀይ ባህር ስትል አንተ ጅል ኢትዮጵያዊ ሙት እያለ ነው። ቀይ ባህርን በጣም ሰላማዊ በሆነ መንገድ በኤርትራና በኢትዮጵያ መካከል ያለውን ግንኙነት በጣም ሰላማዊና የፍቅር በማድረግ መጠቀም ይቻላል። በሰጥቶ መቀበል ማለት ነው። ምን ጅቡቲ ጋር እየከፈልን ያለ ወደብ አገር አልቀየርንም እንዴ? ዛሬ የቀይ ባህር ዛርና አርኤስኤፍ የማናቸው እነኚህ ፕሮጀክቶች የዩናይትድ አረብ ኤሚሬት ቁርኝታቸው ይሄ ነው። ሱዳንን እያመሰች ያለችው ሱዳን ላይ ያለውን ወርቅ ለመዝረፍ ነው። ከአሶሳ እየተዘረፈ የሚሄደው ወርቅ ዩናይትድ አረብ ኤሚሬትስ ነው የሚከማቸው። የኢትዮጵያው ጠቅላይ ሚኒስትር ይሄን ማረከ ቻልኩ እንደ ዩናይትድ አረብ ኤሚሬት ንጉስ ሆኜ እቀጥላለሁ፣ ከሱ ጋር ላይ ዝምድና ጥሩ ይሆናል እና የኢትዮጵያን ሀብት እየዘረፍኩ እኖራለሁ፣ ኢትዮጵያውያን የበይ ተመልካች ትሆናላችሁ እያለ ነው። ቀይ ባህር እያለ እያቀራራ ውሎ ቢያድር እንዳትሰማው እኔ እነግርሃለሁ። ለዩናይትድ አረብ ኤሚሬትስ ውቃቤና ግርድና ሲባል እንድትሞት ስለተፈለገ ነው። እሱ የሚመልሰው ቀይ ባህር የለም እንዳትሸወድ። ሌላ አጀንዳ አምጥቶ ሌላ አዙሪት ውስጥ ሊያስገባ አገርህን ሊያፈርስ ነው የፈለገው። ኢትዮጵያ እንደ ዩጎዝላቪያ ፈርሳለች ብሎ ዓለም ያመነ ነው። ከዚህ በላይ መፍረስ ምንም ነገር የለም። ለዩናይትድ አረብ ኤሚሬትስ ሲባል ኢትዮጵያውያንን ወደ እሳት የሚማግድ መንግስት ካለ ፈርሰሃል። ሀገር አልባ ነህ። ሰው ለሀገር እኮ ነው ዋጋ የሚከፍለው። አገር እየሞተች ህዝብ እየሞተ አገር አልፈረሰች የሚል ጅል ካልሆነ በስተቀር ኢትዮጵያ በብልጽግና ፈርሳለች። መፍረስ ብቻ አይደለም፣ ለዩናይትድ አረብ ኤሚሬትስ ህልምና ፍላጎት ተሸጠሃል። ነግረውሃል። አብይ ፈለገ አልፈለገ ቀይ ባህር ይያዛል። ማን ስለምትፈልገው? ዩናይትድ አረብ ኤሚሬትስ። የአርኤስኤፍ ጨዋታ ከሱ ጋር የተያዘ ነው። ስለዚህ ቀይ ባህርና አርኤስኤፍ ቁርኝታቸው ነው። ቀይ ባህርን ከተቆጣጠረች ኢትዮጵያን ሙሉ በሙሉ ወደ ባርነት ትቀይራታለች። ኤርትራም ትባል አገር የለችም። ሱዳንም ጋር እንደዛ ቀጠናውን ተቆጣጥራ እሷ የበላይ እንድትሆን እኔና እናንተ በፈረሰው ላይ ልክ አብይ እንዳላት አገር ስትፈርስ በዛ ፍርስራሽ ውስጥ የሆነ ጥሩ ነገር ፈልገ መውሰድ። ኢትዮጵያ ስትፈርስ ዩናይትድ አረብ ኤሚሬትስ ወርቅህን፣ መሬትህን፣ ሁሉ ነገርህን ዘርፍ። ይሄ የአብይ ፕሮጀክት ነው። ስለዚህ ኢትዮጵያውያን የቀይ ባህር ጉዳይ ሲነሳ ከሱዳን ጋር ያለን ግጭት የኛ ግጭት አይደለም። ከቀይ ባህር ጋር ያለው ግጭት የኛ አይመለከትም። አንድም ኢትዮጵያዊ ወደዛ እጅ እንዳሰነዝር። ስም አንተ የኦሮሞ ወጣት ጀነራሎቹ ተሰብስበው ምን እንዳሉ ሰምተሃል? 400 የኦሮሞ ወጣት መልምለን እኛ ያከማችነውን ገንዘብ እንድንበላ እሱን መስዋዕት እናድርግ ብለው እየተመካከሩ ያሉት። ከዛ ሲያሰክሩ በቀይ ባህር ሊያሰክሩ ነው። ይሄ እነሱ እስከዛሬ ከኢትዮጵያ የዘረፉትን ገንዘብ ልንበላው ከሆነ ይሄ ወጣት መስዋዕት እናድርገው እያሉ ነው። መስዋዕት መሆን ከፈለክ አገር እንድትቀጥል ኦላጋ ግባ። ከነዚህ ነብሰ በላዎች ጋር የዩናይትድ አረብ ኤሚሬት ተላላኪዎችና
በፈረሰች ኢትዮጵያ ውስጥ የበለጸገች ዩናይትድ አረብ ኤሚሬትስ ማየት የሚፈልጉ ገረዶች ጋር አትሰለፍ። ከሱዳን ጋር ያለው ጫወታ ጫፍ እንዳትነካ። አርኤስኤፍ ባፍጢሙ ይደፋ። ምክንያቱም የዩናይትድ አረብ ኤሚሬትስ ገረድ ነው። ኢትዮጵያን ለማፍረስ ዋናው ጉዳይ እሱ ነው። አንተ ቀይ ባህርን ለዩናይትድ አረብ ኤሚሬትስ ስትል ለመያዝ የምትከፍለው ዋጋ ያንተ አይደለም። እነኚህ 4 ኪሎ ያሉ የብልጽግና ገልቶችን እግዚአብሔር ይስጣችሁ በላቸው፣ እንዳትሸወድ። አገርህን ለማዳን ተሰለፍ ከኦላ ጋር አለቀ። ኦላ ኢትዮጵያ የምትድነው በዚህ የብልጽግና ስርዓት መቃብር ላይ ነው ብለዋል። እዚህ መቃብር ለመቆፈርና ሰውየውን ለማስገባት ድርሻህን ትወጣል። አገርህን ልታድን ከፈለክ፣ አገርህን ማፍረስ ከፈለክ ግን አርኤስኤፍ ጋር ያለው ጦርነትና ቀይ ባህር የሚባለው ጋር እጅ እንዳትለቅ። እሱ ራሱ ይዋጣው። አንተ የዚህን ስርዓት መኖሪያ ያሳጣህን ስርዓት፣ ህይወትህን ምስቅልቅል ያወጣውን ስርዓት ነገ ይችን ሀገር ሙሉ በሙሉ ሳያፈርሳት የራስህን ድርሻ ትወጣል። አማራም ሁን ፋኖ ጋር ተቀላቀል፣ አፋርም ከሁጉም ጋር ተቀላቀል፣ ያ ቤኒሻንጉል ያላችሁ ከቤኒን ጋር ተቀላቀሉ። ኦላ ኦሮሚያ ያለው ኦላን ምሳል ያኔ አትጠራጠር። አሁን ያለው መከራና ስቃይ ያጥራል። ሰላምን ታገኛለህ። ከኦሮሚያ እስከ ትግራይ እንደፈለክ መንቀሳቀስ ትችላለህ። ኢትዮጵያ ሙሉ ልክ ድሮ እንደነበረው ሌሊቱ ሙሉ መንቀሳቀስ። አሁን መኖር አልቻልክም። አላኖር ያለ የብልጽግና ስርዓት ነው። ኦላ የሰጠው መግለጫ፣ ፋኖ የሰጠው መግለጫ፣ ሁጉጉም የሰጠው መግለጫ ሰምታችኋል። እያንዳንዱ ኢትዮጵያዊ ከዚህ መግለጫ ጋር ተስማምተህ ይሄን ነብሰ በላ ስርዓት መቃብሩን ለማቀላጠፍ የምትችለውን ድንጋይ ጣል ለማለት ነው ዛሬ ይህችን ፕሮግራም ያዘጋጀ ነው። ስለዚህ አርኤስኤፍ እና ቀይ ባህር ያንተ አጀንዳዎች አይደሉም፣ የዩናይትድ አረብ ኤሚሬትስ አጀንዳዎች ናቸው። በጣም የሚያሳፍረው ነገር ልንገርህ። የዩናይትድ አረብ ኤሚሬትስ የድሮን ኦፕሬተሮች ታስታውሳላችሁ? ባለፈው ሳምንት አማራ ላይ ገዳም ላይ ያሉ መነኳኩስት እንዴት እንደገደሏቸው አይታችኋል አይደል? እነሱ ትኩስ ሻይ ፉት እያሉ ያንተ የክርስትና አባቶች የገዳም አባቶች እየሞቱ ሲቀልዱ ነበር። እነዚህ ከዩናይትድ አረብ ኤሚሬትስ መጥተው ባህር ዳር ኤርፖርት ላይ ቁጭ ብለው አባቶችን ሲገሉ የሚውሉ፣ ሲዳማ ላይ ክርስቲያኖችን ሲገሉ የሚውሉ አሁን የምንሰማቸው ሙስሊሞች አይታችኋቸዋል? ምን እያሉ ነው ያሉት? አንድ ሙስሊም 2000 ክርስቲያን ይግደል የሚሉ ጭንቅላትህን የሚያስይዙ የኢትዮጵያዊውን ሙስሊም ስነ ልቦና የማይወክሉ በጣም ባለጌ ሙስሊሞች እየሰማ ነው። ቤተክርስቲያን አቃጥሉ የሚሉ፣ ጂሃድ በክርስቲያኑ ላይ አንገቱን ቅላው የሚሉ፣ እነዚህ በዩናይትድ አረብ ኤሚሬትስ ስፖንሰር የሚደረጉ አንተን ለመግደል የተሰለፉ ከዚህ ቆሻሻ ስርዓት ጋር ይሄ ወዴት ሊወስድህ እንደሚችል አስብ። ክርስቲያን በመሆን ማተብህን በጥሰው የሚገሉ ከሆነ፣ ቤተክርስቲያንን የሚያቃጥሉ ከሆነ፣ በሙስሊሙና በክርስቲያኑ ማህበረሰብ ያለውን ግንኙነት በዚህ መንገድ ሊያፈርሱት እየሞከሩ ከሆነ ተጠንቀቅ። በዚህ ልክ ነች ዩናይትድ አረብ ኤሚሬትስ አገር ውስጥ ገብታ እየተጫወተችብን ያለችው። የዚች ፈረስ ደግሞ አብይ አህመድ ነው። ይሄ ፈረስ ጉድጓድ ውስጥ ቃል ገባ። በሙስሊሙና በክርስቲያኑ መካከል ያለው ሰላም ወደ ነበረበት ሳይሆን እየባሰ እንዲሄድ እያደረጉት ነው። ስለዚህ አገርን ለማዳን ከፈለክ ይሄን የዩናይትድ አረብ ኤሚሬትስ ፈረስ ኢትዮጵያ ውስጥ ያለው፣ ይሄ ሱዳን ውስጥ ያለው መሐመድ ሐምዳን ዳጋሎ የሚባል ፈረስ፣ እነዚህ ሰዎች እነዚህ ፈረሶች ጋር ያለው አጀንዳ አይደለም። ከቻልክ እነዚህን ፈረሶች ለማፍረስ መቃብራቸውን ለማቀላጠፍ ስራ። ይሄ ነው አገርህን አንተንም የሚያድነህ። የዛሬ መልእክታችን ይሄ ነው። ለነበረን ቆይታ በጣም እናመሰግናለን። ስለነበራችሁ ቆይታ በታይም ሚዲያ ስም ላመሰግናችሁ ፈልጋለሁ። ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ።